በዚህን ጊዜ አብዛኛው ተማሪ የራሱን መንገድ ሄዶ ተፍጨርጭሮ የራሱን ነገር አውን ማድረግ ይፈልጋል። በዚህን ጊዜ ያው ቤተሰቦች ይህንን አያቅም በልቶ ማደርንና ጫማ መግዛታቸውን ልብስ መግዛታቸውን ብቻ ያስባሉ። ለነገ ዓላማ ያለው ልጅ ነገን መኖር የሚፈልግ ልጅ ነገ ምን ይጠብቀኝ ብሎ የሚያስብ ልጅ በዚህን ጊዜ ነው ስለ ነገ ማሰብ የሚጀምር። ሰላም እንዴት ናችሁ? ስሜ ግሩም ለማ ይባላል። በዚህ ዩቲዩብ ቻናል ላይ ትምህርታዊ ቪዲዮዎችን እንዲሁም ደግሞ ቁም ነገር አዘል የሆኑ ኮንተንቶችን ክሬት አደርጋለሁ። ወደዚህ ፕላትፎርም ትምህርታዊ ቪዲዮዎችን ቁም ነገር ፈልጋችሁ ከመጣችሁ ይሄ ቻናል ይጠቅማችኋል። ስለዚህ ሳብስክራይብ አድርጉ። ይህንን ቪዲዮ ደግሞ ላይክ በማድረግ ጀምሩ። ኮሜንት አስተያየት ካላችሁ አስቀምጡልኝ። ይሄ ቪዲዮ ደግሞ ይጠቅማል ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጉላችሁ። ሁልጊዜም ቤተሰቦች መገንዘብ ያለባቸው ነገር ቢኖር ልጅ ጸጥ ስል መጠርጠር ይኖርባቸው። አስፈለገኝ የሚል ነገሮችን ማብዛት ካቆመ ያ ልጅ የራሱን መንገድ መሄድ ይፈልጋል። ስለዚህ ያንን ልጅ ስፔሻሊ ትሪት ማድረግ ይኖርባችኋል። ወዴት ማድረግ እንዳለበት እንዴት ማደግ እንዳለበት ምንድነው ፓሽኑ በውስጡ ያለው ጩኸት ምንድነው ወዴት ነው ማደግ የሚፈልገው ብሎ ቀርቦ መጠየቅ ይኖርባችኋል ማለት። የብዙ ልጆች ራዕይ የብዙ ልጆች ጩኸት የብዙ ልጆችና ህፃናት ፓሽን ወድቆ የሚቀረው በዚህ ቦታ ነው። ኦፍ ኮርስ ትምህርት ማስተማር ጥሩ ነው። ያ ልጅ ግን ከትምህርት ጎን ማስኬድ የሚፈልገው ስኪል አለ። ማስኬድ ማራመድ የሚፈልገው ሌላ ዕውቀት አለ። ውስጡ እየፈለገ ያለው ሌላ ዕውቀት አለ። ያንን ዕውቀት የሚያረጋግጥለትን ሰው ይፈልጋል። እውነተኛነቱን ትክክለኛነቱን ከዚህ በፊት ውስጡ እየፈለገ ባለው ነገር ላይ ምን ያህል ሰዎች ሄደው ተሳክቶላቸዋል የሚለውን ነገር ፕሩፍ ማድረግ ይፈልጋል። አንደኛ ይሄንን ትሪት ማድረግ የሚችሉት ፕሩፍ ማድረግ የሚችሉት ቤተሰቦቹ ናቸው። ቤተሰቦቹ ደግሞ እንዲሁ ትሪት እንዲያደርጉለት ያ ልጅ ላይናገር ይችላል። እነሱ እየፈለጉት ያሉት በትምህርት በኩል ሄዶ የሆነን ቦታ የእገሌ ልጅ በሄደበት መንገድ ሄደ እንድሳካልህ ነው የምንፈልገው፣ እንደነ እገሌ ልጅ እንድትሆን ነው የምንፈልገው ብለው የሆነ ነገር ስለው አስቀምጠዋል። ያ የእገሌ ልጅ የሆነበት መንገድ የራሱን መንገድ ነው። እያንዳንዱ ሰው የራሱ መንገድ አለ። እገሌ የሄደበት መንገድ የአንተ ልጅ መንገድ አይደለም። እያንዳንዱ ነገር በዚህ ምድር ላይ አለ ስራ የሚመስል በደንብ ቢሰራበት ቫልዩ ያለው ነገር እያንዳንዳችን የራሳችንን መክሊት እንቀብርና ሌላው አትርፎበት ቢያሳድግ ያኛው ያንን መክሊቱን ያሳደገውን እንትኑን እንቀናል። ያንተ ፓሽን እውነት እንዲሆን የተጓዙ በዛ ፓሽን ሄደው ስኬታማ የሆኑ ሰዎችን ብቻ ማየት በቂ አይደለም። ወደ ውስጥ የሚጮኸው ጩኸት አለ። ያንን ጩኸት ብቻ ነው መከተል ያለብን። አብዛኛው ተማሪ አሁን በዚህ ጊዜ ጠዋት 2 ሰዓት ወይም 2:30 ክላስ ይሄዳል። ከዛ 6 ሰዓት ላይ ይመለሳል ለምሳ። ምናልባት ምሳቃ ይዞ ሄዶ ከሆነ እዛ በልቶ ከሰዓት ይቀጥላል። ከዛ 9 ሰዓት ላይ ይወጣል። አንዳንድ ጊዜ ደግሞ 11 ሰዓትም ሊቆይ የሚችልበት እድሎች ይኖራል። አንዳንድ ቲቶር ወይም ሜካፕ ሲኖር ደግሞ እስከ 12 ምናምን ይቆያል። በዛ ቆይታ ውስጥ ሳቲስፋይድ ሆነው አጣጥሞ ያንን ትምህርቱን የሚከታተል ተማሪ በጣም ጥቂት ነው። ይሄም ሊሆን የቻለበት ምክንያት ያ ተማሪ ከዛ ሲወጣ የሚያሳልፋቸው ያ ጋፕ አለ። በመሃል ያለችው ጋፕ ከቤተሰብ ጋር የሚያሳልፍ ሰዓት አለ፣ ከጓደኛው ጋር የሚያሳልፍ ሰዓት አለ፣ ከሶሻል ሚዲያ ጋር የሚያሳልፍ ሰዓት አለ ማለት ነው። ያንን ጥሎ ይሄድና ያ ላይፍ ጥሎ ይሄደው እዛ ትምህርት ቤት ሲደርስ ትዝ ይለዋል ማለት። ስለዚህ ትልቅ ነገር ጥሎ እንደመጣ ነው ትዝ የሚል። ስለዚህ ያንን ሲያስብ በሶሻል ሚዲያ ላይ ምን እየተካሄደ ነው የሚለው በስራ ዓለም ላይ በቢዝነስ ዓለም ላይ ሁሉም ሰው ብር እያፈሱ እንደሆነ በፌም ዓለም ላይ ደግሞ ሁሉም ፌመስ እየሆነ እንዳለ በሶሻል ሚዲያ ላይ ሁሉም በሚገባ እየተንቀሳቀሰ እንዳለ ኢማጂን ያደርግና እርሱ እዛ በትምህርት ቤት ቆይታው ምንም እያደረገ እንዳልሆነና ምንም እየሰራ እንዳልሆነ ይሰማዋል ማለት። በዚህ ምክንያት እዛ ትምህርት ቤት ውስጥ ትኩረት አይኖረውም። ትምህርት ማለት ተስፋ ይዘህ የምትማረው ነገር ነው እንጂ አሁን ኤክስፒሪየንስ የምታደርገው ምንም ነገር የሌለ ነገር። ዕውቀት ታገኛለህ። ዕውቀት ደግሞ ለነገ የሚጠቅምህ ነገር። ያንን ተስፋ ደግሞ ብዙዎች ትክክል እንደሆነ አይረዱትም። ስለዚህ ትኩረታቸውን በዛ በያዙት ነገር ላይ ሳይሆን ሌላ ውጪ በሚንቀሳቀስ በጋጋታው ላይ ያደርጋሉ። በዚህ ምክንያት ትምህርታቸውን አቋርጠው ብዙ ተማሪዎች እዛው ትምህርት ቤት ላይ ሆነው ቀፎ ሆነው ነው ያሉት። ወላጆች ልጆቻችን እየተማሩ ነው ብሎ ትምህርት ቤት ይልካሉ። ግን በትምህርት ቤት ውስጥ ምን እየተካሄደ እንደሆነ አያውቁም። በትምህርት ቤት ውስጥ የተለያየ ፋሚሊ ውስጥ ያደገ ልጅ አለ። ምንድነው በውስጣቸው ያለው ነገር? ወላጅ ልጁን ቀርቦ ውስጡን ማወቅ እንዴት ይከብደዋል፣ መጠየቅ እንዴት ይከብደዋል፣ ምንድነው የምትፈልገው ብሎ በልጁ ፊት ትንሽ ዝቅ ብሎ በልጁ ልክ ሆኖ መጠየቅ አለበት። ከዚህ በፊት ብዙ ነገሮችን ይጠይቅ የነበረ ምንም ነገር መጠየቅ ያቆማል። በድብቅ ራሱ የሆነን
ቴክኒኮችን መፍጠር ይጀምራል። ገንዘብ የሚያገኝባቸውን የተለያዩ ስኪሎችን ቢውልድ የሚያደርግባቸውን መንገዶች በራሱ ሪሰርች ማድረግ ይጀምራል። የቤተሰብ ገንዘብ የቤተሰብ ጫማ መግዛት አያሳስበውም። ይግዙለት አይግዙለት ምንም ሴንስ አይሰጠው። ይሄ ልጅ የራሱን መንገድ መሄድ ይፈልጓል። ትሬት ማድረግ ይኖርባቸዋል። ቀርባችሁ ትሬት ማድረግ ካልቻላችሁ ይሄ ልጅ ከትምህርትም ይወጣል፣ ከዛውም ከፓሽኑም ይወጣል ማለት። ይሄ ልጅ ገና ልጅ ነው። ትምህርት ምን እንደሆነ ለይቶ አያውቅም። ያ እየፈለገ ያለው ፓሽን ምን እንደሆነ ለይቶ አያውቅም። በውስጡ ጩኸት ስላለ ብቻ ነው ወጥቶ ወደዛ መንገድ መሄድ የፈለገ። ፕሩቭ የሚያደርግለት ሰው የግድ ያስፈልገዋል። ስለዚህ ቤተሰብ ነው ይህንን ትሪት ማድረግ የሚችል። እናት አባት በዚህ ዙሪያ ላይ ስሩ። ደግሞም ህፃናትን ከልጅነት ስታሳድጉ እየቀረባችኋቸው አሳድጓቸው። አይለምዷችሁም። ለምደው ከዚህ በፊት በኋላ አያቃልሏቸውም። ስርዓት አስለምዷቸው። መቆጣት ባለበት ቦታ ላይ ተቆጧቸው። መምከር ባለበት ቦታ ላይ ሚከሯቸው። እናም ደግሞ ኖራችሁ በህይወት አሳዩቸው። እናንተ የማትኖሩትን ኑሮ እየተቆጣችሁ በእነሱ ላይ አትጫኑ። ኑራችሁ ከዛ በኋላ ሞዴል ሁኑላቸው። ከዛ በኋላ መኖር አያቅታቸው። በዛ መንገድ ሄደው ነው ነገያቸውን ማሳመር የሚችሉት። በዚህ መንገድ ትሪት አድርጉላቸው። የዛሬ ቪዲዮ ይሄንን ይመስል ነበር። ወላጆች ደግሞ ይሄንን አይታችሁ ይሄንን ሰምታችሁ ወደፊት አስተካክላችሁና ሁሉን ነገር ፊክስ አድርጋችሁ በሌላ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስል ነበር። ወላጆች፣ ህፃናት፣ ተማሪዎች፣ ልጆች ቻው ቻው። በሌላ ቪዲዮ እንገናኛለን።